የዛሬው በጣም አስደንጋጭ ነው። አብርሽ በጣም ያልጠበቀው ጥያቄ ሆኖበት ግራ መጋባት ድንብርብሩ ወጧል። ሄርሜላም እየተርበተበተች እስከ ማልቀስ ደርሳለች። ሩታም እንግዲህ በቅኔ ብዙ መልእክቶችን እያስተላለፈች ትገኛለች። ታዲያ አብርሽ የሩታ ይሆናል ተመልሶ ወይንስ ከሄርሜላ ጋር አሁን ባሉበት ሙድ ይቀጥላሉ የሚለው እንኳን አይደለም ለተመልካች ይቅርና ለአብርሽም ጥያቄ ምልክት ሆኖ እየቀጠለ ያለ ነገር ቢሆንም ሩታ ወደ እሷ በእጇ እንደምታስገባው ሄርሜላም በፍርሃት ውስጥ ሆናም ቢሆንም ከኔ ጋር ይቀጥላል ከኔ ጋር አብሮ ይሆናል እያለች በመወዛገብ ውስጥ ትገኛለች። ወይም ደግሞ አንድ ቀን ሩታ መጣ ተወስድብኝ ይሆን አብርሽስ እኔን ጥሎኝ ይሄድ ይሆን እያለች እንግዲህ በጭንቀት ላይ ነው የምትገኝ። ታዲያ ያ ጭንቀቷ አልበርድ ወይም ደግሞ ያ ጭንቀቷ አልቀንስላት ሲል እየባሰ ሲሄድ ከዛም አልፎ ተርፎ እንግዲህ እያስለቀሳት ይገኛል። ያስለቀሳት ጉዳይ ምንድን ነው የሚለው እንግዲህ ያው ጭንቀት ነው። ነግሬያችኋለሁ። ሌባ ሲሰርቅ አልኳችሁ ይሰርቃል። በቃ ማንም ሰው ቢያየውም ባያየውም ኦልሬዲ በቃ ስለሰረቀ የሰው የሆነን ነገር የራሱ ያልሆነን ነገር ስለወሰደ ሁሌ ሲሰጋ ነው የሚኖረው። እግዚአብሔርን ነው ሲፈራ ሲሰጋ፣ ወይኔ ካሁን አወቁብኝ፣ ካሁን እንደደረሱብኝ፣ ሲሄድ መንገድ ላይ ሰውን ሁሉን በቃ ጥላውን ሁሉ አያምንም። ሲሸበር ሲጨነቅ ሲፈራ ነው የሚኖረው። እኔ በዛ ነው የተረዳሁት። ታዲያ ዛሬ ሄርሜላ አንድ ሀሳብ ይዛ መጣ ነበር። ትናንትና እኔ በዚህ ጉዳይ ላይ ሀሳብ ሰጥቻችሁ ነበረ። እኔ ያልኩትን ደግመዋለች። ምንድን ያለችው? አብርሽን በስርዓት ጠርታ ሽማግሌ እንዲላክ እፈልጋለሁ፣ ከኔ ቤተሰቦች ጋር ላስተዋውቅ እፈልጋለሁ በማለት እንግዲህ ጥያቄ አቅርባለታለች። እንግዲህ የአብርሽ ምላሽ ምን ሊሆን እንደሚችል ትናንትና ቀድሜ ይሄ ቪዲዮ ሳይሰራ ዛሬ የለቀቁት ቪዲዮ ሳይለቀቅ ቀድሜ ነግራችሁ ነበረ። አብርሽ ወንድ ነው ለሄርሜላ እንደው እግዚአብሔርን ነው ብላችሁ ትንንሽ ሰዎችን አይደለም ትልልቅ ሰዎችን ሽማግሌ ልኮ ወግ ማዕረጓን ካየ እስኪ ወንድ ነው ጀግና ነው ብዬ እኔ ሰርቼላችሁ ነበር። ዛሬ ራሷ በራሷ ፈቃድ እንግዲህ ጠይቀው ራሱ የራሱ ፈቃድ በሆነ ምላሽ ሰጥቷታል። ምንድን ነው ያላት? እኔ አሁን ላይ አልችልም ነው ያላት። ጊዜው አሁን አይደለም ያላት። እንግዲህ ጊዜው መቼ ነው የሚሆነው? ወይ አዝላ ልጁ አባዬ እማዬ እያለ ሲመጣ ነው፣ ወይ ደግሞ ከነጭራሹ አይላክም ማለት ነው። እና በነገራችን ላይ ሩታ እያያችኋት ነዋ፣ ይዘገያል እንጂ አህያ ይጅብ ናት እያለች እየፖሰተች ነው። ቅኔዋ ከበድ ያለ ነው። አብርሽ ሲጀመር ወድጃታለሁ ብዙ ሰው ጠየቀው፣ ተመልካችም ሳይቀር በጣም የሚወደውም የሚጠላውም ሰው በቃ ከማን ጋር እንደሚቀጥል ማወቅ ይፈልግ ነበር። ሁሉም ሰው ጥያቄ ጠይቀው ነበር። ከማን ጋር ነው መቀጠል የምትፈልገው? ከማን ጋር ነው መሆን የምትፈልገው ተብሎ እህቶቹ፣ ወንድሙ በጣም ብዙ ሰዎች ጠይቀውት እኔ ህይወቴ፣ ኑሮዬ፣ ትዳሬ ከዚህ በኋላ ወደ ሩታ የምመለስበት ምክንያት ስለሌለኝ ከሄርሜላ ጋር ሆኗል፣ ቁርጣችሁን እወቁ፣ ሁላችሁም ማመን አለባችሁ ብሎ ተናገር አይደል? አለቀ። ከዛ ከጓደኝነትም አልፎ ቀለበት አረኩኝ ብሎ በድብቅ መጣ። ያው አጨብጫቢዎች ናቸው የነበሩት። የእሷ ቤተሰብ አልተገኝም ወይ የእሱ ቤተሰቦች አልተገኙም። እዛው የሚያጨበጭቡም የሆነ እንደ ጅራት የሚከተሏቸው ሰዎች በተገኙበት ፕሮግራም ሆን ተብሎ ሩታን ለማስቀናት የተደረገ የቀለበት ፕሮግራም ነበረ። ያ ቀለበት ሆነ፣ ተሳካ፣ ተከናወነ። ከዛ ጅልጅ አርግዣለሁ ብላ መጣች ከሆነ ጊዜ በኋላ። ይሄ ወንድ የእውነት ቢተማመንባት የእውነት አይደለም በሷ ሊተማመን ይችላል። እንኳን እሱ እኛም እናምናታለን። ምክንያቱም ከአብርሻ መኖር መቀጠል፣ ከአብርሽ ጋር ህይወቷን ሁሉ መቆየት ትፈልጋለች። ይሄ ግልጽ ነው። ግን ማለት ነው አብርሽ ለሄርሜላ ሊታመንላት አልቻለም፣ የእውነት ማለት ነው። ምክንያቱም ነገ ምን ሀሳብ እንደሚመጣ ህይወቱ ላይ ምን ነገር ሀፕን እንደሚያደርግ ወደ የት እንደሚወስደው ስለማያቅ ዛሬ ነው የምኖረው ብሏል። ስለ ነገ እግዚአብሔር ያውቃል ነው ያለው። በእርግጥ ሁላችንም እንደዛ ብለን ነው የምንኖረው። ግን በቃ ህይወቴ ናት፣ እስከ ህይወቴ ፍጻሜ ከእሷ ጋር ነው መኖር የምፈልገው ብሎ 100% ልቡን ካደነደነ፣ ልቡን ካጨከነ፣ ልቡን ካጀገነ ዞር ብሎ ወደ ሄርሜላ ወደ ሩታም የሚያይበት ነገር የለም። ሌላ በመሀልም ሌላ ሴት ቢመጣም ሌላ የህይወት ፈተናም የህይወት ጉዞ ቢመጣም የሚያስፈራው የሚያወዛውዘው የሚያስጨንቀው ነገር አይኖርም። የመጣውን ፈተና ሁሉ ከምትወደኝ ከምታፈቅረኝ ሴት ወይም ደግሞ እኔ ከተማመንኩባት ልቤን ከጣልኩበት እርፍ ካልኩበት ትዳር ፍቅር በቃ እሆናለሁ ብሎ በሄርሜላ ተማምኖ ሽማግሌ መላክ ለአንድ ለሚወዳት ሴት ምን ይከብዳል ብላችሁ ታስባላችሁ? ምን የሚከብድ ነገር አለው? እስኪ ጥያቄ ልጠይቃችሁና ይሄ ልጅ የእውነት በሄርሜላ የሚተማመን ከሆነ እኔ እንጃ እስከ መቼ እንደሚያታልላት ግን አላውቅም። ግን እኔ እግዚአብሔርን ነው የምላችሁ ዛሬ ሄርሜላ የእውነት እንባ የመጣ አይሆናትም። ግልጹን ንገሪን ካላችሁ
ታያላችሁ። እኔ የሩታን እንባ እሷ ካልደገመችው፣ ሩታ የተጨነቀቻትን ጭንቀት እሷ ካልተጨነቀች፣ የእውነቴን ነው የምላችሁ አስቴር ውሸታም ነሽ ትሉኛላችሁ። የእውነት ማለት ነው። እና ሽማግሌ መላክ ምን ችግር አለው? እሺ ሽማግሌም እንኳን ባይላክ ቤተሰቦችሽን ሂጄ ልተዋወቅ በክብር። የእውነቴን ነው። እኔ መጀመሪያ ከባሌ ጋር ስንገናኝ ምን መሰላችሁ ነው ይጀነጅነኛል፣ ይከተለኛል በሄድኩበት ሁሉ እግዚአብሔርን ነው የምላችሁ። ከዛ በፊት ምናምን በቃ ምንም አላምነውም በታሪክ በቃ ምንም ልቤን ለአንድ ሰው አሳልፌ ለመስጠት ፈቃደኛ አልነበርኩም። በቃ በጣም ጀግና የሆነ በገርባይ ማንንም ማላምን በቃ የሆነ ወንድ የሚባል አላምንም ነበር ባጭሩ። ብዙ ወንድ ጓደኞች የነበሩ ያችንም እየቀማመሱ መተው እንጂ ምንም ትዳር ያለው ትርጉም ያለው ፍቅር ሲኖሩ ስላላዩዋቸው እነዛ ጓደኞች እንዲያረግን እኮ እንደዛ ያረጉትን ነገር በሙሉ ስለሚያወሩኝ እኔን እንድጠነቀቅ በደንብ ጠንካራ እንድሆን ንቁ እንድሆን ሰዎችን እንድጠራጠር አድርጎኝ እኖር ነበር። ከዛ ይሄ ልጅ የኔ ባለቤት ማለት ነው በጣም አዛ ያረገኝ ነበር። በስተመጨረሻ ግን ታሪኩን ያው የሆነ ጊዜ ነግራችኋለሁ፣ በቪዲዮ እንመጣላችኋለን እና ብቻ እንዴት እንደወሰደኝ ወደ ቤተሰቦቹ ቤት እንዴት እንደተዋወቅ እንዴት እንደተገናኘን ሙሉ ታሪኩን እነግራችኋለሁ። ግን እኔ መጀመሪያ ቤተሰቡን ነው ማወቅ የፈለኩት። እግዚአብሔርን ነው የምላችሁ። ከዛ ቤተሰቡ ማለት ነው በቤተሰቡ ውስጥ እሱን ታያላችሁ በቃ ባጭሩ። እና እኔ ደግሞ ያልጠበቅኩት ነገር ነው የገጠመኝ። በዛ አጋጣሚ እነግራችኋለሁ ሁሉንም። ቤተሰብ ሲያውቅ ይፈራል። አሁን ለምሳሌ ቤተሰብ ሂዶ አብርሽ ቢተዋወቅ በቃ የሚያስቡት እነሱ ሽማግሌ ይልካል፣ አውራት ይቀጥላል፣ በትዳር ይተሳሰራሉ ብለው ስለሚያምኑ ያንን ነው የሚጠብቁት እንጂ ይለያያሉ ምናምን የሚለውን ነገር አያስቡም። አብርሽ ደግሞ ያ ቤተሰብ የሄርሜላ ቤተሰቦች እንደዛ እንዲያስቡ አይፈልግም። ምክንያቱም ነገ የሆነ ቦታ እንደሚሄድ ያውቀዋል። ልቡ ምንም ተረጋግቶ 100% ሄርሜላ ጋር አይደለም ያለው። እመኑኝ፣ አሁን የአብርሽ ጊዜያዊ ደስታውን ነው እያስቀደመ ያለው፣ ጊዜያዊ ስሜቱን ነው እያየ ያለው፣ ጊዜያዊ ፌሽታውን ነው እያየ ያለው፣ ጊዜያዊ ሚስት ነው እያየ ያለው፣ ጊዜያዊ መታቀፉን መሳሙን በቃ ተንከባከዋለች ከምነግራ እንዴ እኔ እግዚአብሔር ምስክሬ ነው። እውነት እንፍረድ ከተባለ ሩታ በስንት መንገድ የእውነት አልደገፈችውም፣ አልቀየረችውም፣ ፍቅር አልሰጠችውም። እስኪ ያለፉትን ጊዜያቶች ዞር እንደው ሄሩታ እኮ መቼ ፍቅር ሰጣ የምታውቀው ነው። ሁሌ እየመታችሁ ምናምን ሄርሜላ ታያላችሁ፣ በጥፊ ደጋግማ ስጠፈጥፈው ታያላችሁ በኋላ። እኔ በቃ ከቻላችሁ ሄርሜላን ብቻ የምትደግፉ ሰዎች ስለ ሄርሜላ አውሩ። በቃ ጀግና ናት እንዲህ ናት ብላ የፈለጋችሁትን አውሩ። ግን ሩታ ጋር እያነጻጸራችሁ ሩታ እኮ እንደዚህ ነበረች ብላችሁ አጣጥላችሁ ሄርሜላን ከፍ ማድረግ አይጠበቅባችሁ። ወይም ደግሞ የሩታ ደጋፊ ነን ያላችሁ ሰዎች ደግሞ ማለት ነው ለእናንተ ምክር ልስጣችሁ። ጊዜ ጠብቁ። ዝም ብላችሁ ጊዜ ሁሉን ነገር ስለሚያሳያችሁ መጨናነቅ የለባችሁም ብዬ ነው የማስበው። ሩታን ከፍ ለማድረግ ሄርሜላን ሸሌ እንደዚህ ነሽ እንደዛ ነሽ ብላችሁ መሳደብ አይጠበቅባችሁ። የምትጎዳው ራሷ ናት። ምክንያቱም አያችሁ ሽማግሌ በእሷ ተማምኖ ተውት፣ ሽማግሌ እንኳን ባይልክ እንኳን ማለት ነው እግዚአብሔር ቤተሰቦችሽ ልትዋወቃቸው አይልም እንዴ? እቺ ልጅ በፍቅር አብረን ቆየን አሉ፣ ከዛ ረገዝኩ ብላ ስትመጣ ታዲያ ልጅ እስክትወልድ ቆይቶ ነው እንዴ ሽምግልና የሚላከው? በዚህ ሰዓት ባታረግዥ ደስ ይለኝ ነበር፣ ግን ደግሞ ይሁን በቃ እንኳን ሆነ ደስ ብሎኛል። ስለዚህ ከዚህ በኋላ የሚቀር እሱ ነበር አስቀድሞ ሽማግሌ መላክ የነበረበት። ሴት ልጅ አፍ አውጥታ ሽማግሌ ላክ፣ አረ ሼም ነው፣ አረ ይደብራል። ይሄን ባህል ከየት ነው ያመጣ ነው ሲጀመር? ሽማግሌ አሁኑኑ ልከህ እኔን ማግባት አለብህ፣ አሁኑኑ ሽማግሌ መላክ አለብህ ብላ ለዛውም አፍ አውጥታ ተናግራ እንኳን ማለት ነው እሱ ማሰብ የነበረበትን እሱ መጨነቅ የነበረበትን ነገር በቃ ሄርሜላ እየተጨነቀችበት እያሰበችበት ነው ያለው። ግን ይሁን እሷ ወንድ እሱ ሴት ነው የሚሆን ታውን በዚህ ሰዓት ማለት በቃ እና ገረመኝ። አልክም ማለት ጊዜው አሁን አይደለም የኔ ፍቅር የኔ ቆንጆ ምናምን ብሎ ሲያሻሻት ምናምን ቅልጣለች ልቧ ማለት በጣም ሄደች። በቃ 7ኛ ሰማይ ደርሳ ተመለሰች። እንደው ገረመኝ እኮ እናንተ እንዴ ገረመኝ። ሄርሜላ ትሸውጅ። እኔ እህቴ እግዚአብሔር ምስክሬን አብርሽን በጣም ነው የምወደው፣ በጣም የማደንቀው ሰው ነው። በነገራችን ላይ እግዚአብሔር ምስክሬን ዩቲዩብ ላይ በጣም ጠንካራ፣ በጣም ጀግና ወንድ፣ በጣም ጠንካራ ወንድ ነው። በጣም 5 ሳንቲም የሌለው ሰው። እናቴ ትሙት ጸጉሩ ራሱ አፈር በቃ አፈር መስሎ ነበር መልኩ ራሱ የነበረ ሰው ነው። ሙሉ በሙሉ ታሪኩን የለወጠ ታሪኩን የቀየረ ጀግና፣ የቤተሰቦቹን በዙሪያው ያሉትን ሰዎች ህይወት የቀየረ ሰው ስለሆነ በህይወቴ በአንደኝነት ደረጃ በሉት የምሰጠው። በጀግንነቱ አደንቀዋለሁ። በጣም ጎበዝ ነው የእውነት ማለት ነው። ግን ማለት ነው ለሄርሜላ አዝናለሁ፣ ለሴት ልጅ ማለት ነው። እመኑኝ ሄርሜላ ነገ እንደምታለቅስ እርግጠኛ ሆኜ እነግራችኋለሁ። እንድትጎዳ አልፈልግም።
ግን መኑኝ የፈራነው ነገር ሁሉ ደርሶ እንደምታለቅስ ምን አለች በሉ። ቢወዳት ቢያፈቅራት ሊወዳት ሊያፈቅራት ይችላል፣ ላይጠላት ይችላል። ግን ሽማግሌ መላክ ለሚወዳት ሴት እንደውም ወንዶች አይደለ እንደሚጓጉ አሁኑን ሽማግሌ ልኬ ነው ማገባሽ አሁኑን በቃ ጉጉታቸው። አሁን ግን እሷ ለማኝ እሱ ተለማኝ። እሷ ሁሉን ነገር ነው የምታስታውሰው፣ እሱ ምንም የለበትም። በቃ ሌላ ሲጀመር ከሩታ ጋር ያለውን ነገርም አልጨራረሰም ገና። ምንም ልረጋጋለ። አዎ ገና ነው። ምንም የተረጋጋው ነገር የለም። ከሩታ ጋር ያለው ነገር አልቆረጠለትም፣ አልወጣለትም። በድኑን ነው አቅፈሽ የምተኝ ልንገርሽ ብዬ ነው ሄርሜላ። በድኑን ልቡ ያለ ሩታ ጋር ነው። እውነቱን እንነጋገር ከተባለ የእውነት እንዲህ ብላ አፍ አውጥታ እንኳን ሰው ምን ይላታል ብሎ እንኳን አይጨነቅም። ተውት፣ ሌላውን ነገር አይልም። በቃ እሱ ማድረግ የሚፈልገውን ነገር ነው የሚያደርገው። ነገ ሲፈልግ አብሯት ሊቀጥል ይችላል። ደስ ካላለው ደግሞ ቻው ይላታል እንደ ሩታ። በቃ እንዴ ሩታና ሄርሜላ ልዩነታቸው፣ ሁለቱም ሴቶች ናቸው፣ ልዩነት የላቸውም አይደል እንዴ? ታዲያ ለሩታ እንደዛ ሩታን እንደዚህ አስረግዞ ምናምን ትቶ ከሄደ ሌላ ሴት ጋር ከሄደ ሄርሜላን ደግሞ አርግዛ ምናምን ሲያት ደግሞ ሌላ ሴት ጋር እንደማይሄድ በምን እርግጠኛ ናችሁ? ተውት፣ አይሄድም። ይሄን ያህል ባለጌ ወንድ አይደለም። በእርግጥ ግን ሄርሜላ ትናንትና ሩታን ለምን ጥሏት መጣ? ነገ ስኔን ጥሎኝ ቢሄድስ ብላ እንኳን 2 ደቂቃ ተውት፣ 1 ቀን 3 ቀን ምናምን ተውት፣ 2 ደቂቃ አስባበታለች? አላሰበችም። እሷ ምንድነው የፈለገችው? አሁን ከባድ ለውስጥ ገባችና አሸናፊ ጀግንነት ተሰማት። በቃ ሩታን አሸንፋታለች፣ ሩታን ረትታታለች። በቃ በእጅ አስገብቻለሁ ምናምን ብላ አሰበች። ከዛስ አሁን ደግሞ የአብርሽን ልብ አየች። እናቴ ትሙት አብርሽ ጭክን ድንድን ያለ ሰው ቢሆን ኖሮ ወይ ደግሞ 100% በቃ እሷን ጥሏት እንደማይሄድ በተአምር በቃ የፈለገ ነገር ቢፈጠር ከሩታ ጋር ተመልሶ እንደማይሄድ ሙሉ በሙሉ ብትተማመንበት፣ ምንም አታምነውም ሄርሜላ። እመኑኝ፣ የፈለገ ምቀኛ ቢኖር ሸረኛ ወረኛ ቢኖር የምሬ ነው ለጊዜው ሊያጣላቸው ይችላል። ግን የአብርሽ ልብ እሷ ጋር መኖሩን እርግጠኛ ብትሆን ኑሮ ፍርሃት አይሰማትም ነበር። 2 ነገር ነው የፈራችሁ ልንገራችሁ። አንደኛው የሰው ባል ስለወሰደች ነው። የሰው ባል ወሰደች። ያቺ ሚስትየዋ ወይም ደግሞ ሩታ ደግሞ አልቆረጠላትም። እኔ ገና ከሱ ጋር ያልጨረስኩት ነገር አለ፣ ያላወረድኩት ነገር አለ፣ እየተከታተለችው ስለሆነ ምናልባት እሷ ብትወስድብኝስ ብላ ፈራች። ለምን የሰውን የወሰድኩት? ስለዚህ በቃ የምሬ ነው። የሰው ባይሆን ኑሮ እኮ እስካሁን ሰላማዊ ህይወት ትኖር ነበር። ተንደላቃ ሁሉም ሰው ወዷት፣ አክብሯት፣ አፍቅሯት፣ ተቃዋሚ ማይኖራትም ነበር። ዘና ብላ በአንድ ልብ ትኖር ነበር። ግን የሰውን የወሰደችዋ። በዛ ምክንያት ሄርሜላ ስትፈራ ነው የምትኖረው። ሁለተኛው ፍርሃቷ ምን መሰላችሁ? በአብርሽ ምንም አይነት እምነት የላትም በዚህ ሰዓት። አብርሽ የሆነ ሰዓት ላይ ተኝታ ስትነሳ ቀን የሆነ ማታ ተኛቻ ቻው ምናምን ወዳህላ ፈቅራለሁ ምናምን ተሻሽታም ተለፋፍታም ምናምን ተነፋፍተው ምናምን እሺ መሸ። ከዛ ጠዋት ሲነጋ የሆነ አብርሽ የሩታ ሆኖ የምታገኘው ነው የሚመስላት። ምንም አይነት ሰላምም የላትም፣ ምንም አይነት ደስታም የላትም፣ ምንም አይነት በቃ እንዴት ልበላችሁ እምነት የላትም። ያ ነው የሚያስፈራት። በአብርሽ እምነት ቢኖራት ኖሮ እስኪ መኑኝ፣ ጥያቄ ጠይቃችኋለሁ። የአብርሽ ደጋፊዎችም የሩታም ደጋፊዎች ማለት ነው፣ የሄርሜላም ደጋፊዎች እና እቺ ልጅ 100% በዚህ ልጅ ብትተማመን ወይም ደግሞ በቃ ተማምኝበታለሁ ብላ ልቡን ጣል አርጋ ታያለች እኮ ለሷ ያለውን ቦታ ያለውን ውስጡን እኮ የሆነ በሆነ ነገሩ አይኑን አይታ የምትረዳው ነገር ይኖራል። ሶ ያስፈራት ያሰጋት ነገር ልትወራ ስትል ራሱ ምናምን ብሎ አፏን ያዛት። ጸጥ በይ እንደዚህ አይነት ወሬ አታውሪ ነው ያላት። እና ማንኛውም የነገውን ፈጣሪ ነው የሚያውቀው። አይ ደስተኛ እንሆናለን በቃ በግድ ብላችሁ ከሄርሜላ ጋር ቀጥለህ ህይወት ቢስተካከል ቢያምር ደስ ይለኛል። ግን እመኑኝ ሄርሜላ መጨረሻ ላይ ሄዳ የምትጎዳው የምትሰበረው የምር የምታዝነው የምትከፋው እግዚአብሔርን ነው የምላችሁ ሄርሜላ ነች። እና አብርሽ ሽማግሌ ያልክም ብሏል። እሷም እንግዲህ ለጊዜው አባብሎ ምን ብሎ ነገሩን እንድትረሳው ሌላ ጨዋታ ሌላ ጭዌ እንዲጀምሩ አድርጓል። በዛው ተፋትቷታል። እንግዲህ የመኘኝ ከእግዚአብሔር በታችን የነመኘኝ ምናምን እያላት ነበረ። እንድታምንህማ እያረክ አይደለም፣ በጥርጣሬ እንድትኖር ነው። እንደውም እያንዳንዱ ሰከንዷ፣ እያንዳንዱ እርምጃዋ፣ እያንዳንዱ እስትንፋሷ በፍርሃት የተዋጠ ነው። ለማንኛውም የሰው ነገር ስትወስዱ ሰላም አይሰማችሁም ለማለት እፈልጋለሁኝ። ለሌሎቻችሁ እግዚአብሔርን ትምህርት ይሆናችሁ። የሰው ወስዳችሁ ስቃያችሁን ብልት ብላችሁ ነው የምትኖሩት። ምንም አይነት በቃ ሰላም አይኖራችሁም። እናንተ ራሱ ኮንፊደንስ አይኖራችሁም። ማለት እሱ እኮ ከዛች ሴት የተሻልሽ ነሽ ብሎ አንቺ ጋር መጥቷል። ግን ያቺ ሴት ደግሞ ኮንፊደንስ አይኖራትም። ወይኔ ማለት እሷ በጣም ጥሩ ነገር ስታደርግለት ቆይታ ይሆን የሆነ የተሻለ ነገር እኔ የሆነ የሚያስጠላ ነገር አረኩበት እንዴ ምናምን እንደዛ ልትል ትችላለች።
በጣም ኮንፊደንስ በማጣት ልትኖር ትችላለች። ሶ ይሄን ነው ልል የምችለው። ሌላኛው ደግሞ ወደ ሩታ ነው። ሩታ እንግዲህ የቅኔውን ማአት ታዘንበዋለች። ከየት እንደምታመጣው እኔ ባላቅም ማለት ነው። የዛሬው ደግሞ ምን ይላል? ይዘገያል እንጂ አህያ የጅብ ናት ብላ እንግዲህ ፎቶ አነሳሷ ይለያል። በጣም ሀፒ ሆናለች። በቃ ሀፒ ብላለች። ምን እንዳገኘች አላቅም፣ ምን እንደሰማች አላቅም። ግን ይመስለኛል አብርሽ ወደ እሷ እንደሚመጣ ወደ እሷ ሄዶ እንደሚንበረከክ 100% እርግጠኛ ነች። 99 አልላችሁም፣ 100% እርግጠኛ ነች። የሆነ የቀመመችው ቅመም አለ ያሳካልሽ ነው ብላት። እኔ ምንም ሩታ የፈለገ ነገር ብታረግ የሆነ አንዴ በቃ ሰው ሰድቧታል፣ አንዴ ጣል አድርጓታል፣ አንዴ የፈለገውን ነገር አውርቶባታል። እቺ ወደ ኋላ የምትል አይመስለኝም። ምንም ለወረኛ ጆሮ የምትሰጥ አይመስለኝም። ታያላችሁ። እና የፈለገችውን ነገር የማረግ ችሎታ እንዳላት ለሁሉም ለማሳየት እየሞከረች እየጣረች ነው ያለችው። ምን ልታረግ እንደምትችል አላቅም። ቅኔው የገባችሁ እስኪ ተርጉሙልኝ። ይዘገያል እንጂ አህያ የጅብ ናት ብላለች። ብትሞትም ማለት በህይወት እያለችም አህያ ጅብ አህያን አፋልጎ አሯሩጦ ያለችበት ድረስ አድኖ ይበላታል። ከዛ ያልበላም ብላ እንኳን ብትቆይም ስትሞት ያው አግኝቶ የሚበላት ጅብ ነው። ሌላም ነገር የሚበላት ነገር የለም። ለማንኛውም ይሄ ነው ለአብርሽ የተላከ መልእክት ነው። በእናታችሁ ትርጉሙን ላኩልኝ። ለማንኛውም ሄርሜላ አይዞሽ እናቴ። እኔ እንጃ አላውቅም ልትሆኝ እንደምትችይ መጨረሻሽ። ሩታ ሺ ጊዜ አልቅሳለች፣ ግን እመኚኝ የመጨረሻ ላይ ደስተኛ የምትሆነው የምትስቀው አብርሽን በእጇ የምታስገባው እሷ ስለሆነች የእሷ ጉዳት አይታየኝም። አሁን ላይ የሚታየኝ በአብርሽም አትፈርዱም። በእርግጥ አሁን አንዴ ገብቶበታል። ከሄርሜላ ጋር ያለውን ነገር ላቋረጥ ቢል አይችልም። ቢያቋረጥ ስድብ ነው። ብዙ ሰው ይሰደባል፣ ይታማል ምናምን። አይ ልቀጥል ቢል ደግሞ እዚህ ጋር ልቋጨው ነገር አለ፣ ያልተዘጋ ምዕራፍ አለ። አዲስ ነገር ቢጀምርም ግን ደግሞ ከኋላ ያለው ደግሞ እየወተተው እንደሆነ ግልጽ ነው። አሁን ምን ማድረግ እንዳለበት በጣም ግራ ያጋባል። እኔ ግን ሄርሜላ ለራስሽ ወቂበት ነው የምለው። የራስሽን ውሳኔ ወስኚ፣ በራስሽ መንገድ ተጓዢ። ሁሌ ሞኛ አትሁኚ፣ ሁሌ አትታለይ፣ ሁሌ ጅል አትሁኚ ብዬ ነው መልእክቴን የማስተላልፈው። የእናንተን ሀሳብ እጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።